መወደድ እኮ ጸጋ ነው። ለፍቅር ልቤ ክፍት ነው። የጽጌ መልስ ደግሞ እመነኝ ውዴ እውነቴን ነው እወድሃለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። በነገራችን ላይ ያው ለዩቲዩብ ብለው ቢሆንም በጣም በጉጉት ስጠብቀው የነበረ ቪዲዮ ነበር ትናንት ዳኒና ጽጌ የሰሩት ሰው። በመስተጨረሻም እንግዲህ ያው ዳኒ ተንበርክኮ ለጽጌ ቀለበት ሊያረግላት ያው ጽጌ እየተግደረደረች። በነገራችን ላይ ብዙ ኮሜንታተሮች ጽጌ ጀግና ነሽ፣ ጽጌ ወንድ ነሽ፣ እንዴት ለምነሽው ሲያበቃ እንዴት ተመልሶ መጥቶ እንትን ይልሻል እዛም እዛም ብሎ ጽጌ ከልቧ ነው ስትደሰት የነበረችው። አይታችሁታል? ግን ቪዲዮውን በደንብ አተኩራችሁ ማለት ነው። እኔ ሳቄ ነው የመጣው ማለት የሆነ ከት አድርገውት ነው እንጂ የምንስቅበት ፓርት ነበረ። ውስጧ ፍንድድት ነው ያለው። ፍንድድት ሳቅ በሳቅ ነው የሆነችው እናቴ። ለማንኛውም ግን በጣም የገረመኝ እየሳቀች ነበረ። ሙሉ ፓርቱን አይቼዋለሁ። እውነት ለመናገር መቶ ሲጠይቃት እምቢ ስትል ወይኔ ዛሬ ቀን ምን አይነት ቀን ነው? የተፈጠረው ነገር ምንድን ነው አልገባኝ አለ ስትል እንዳለ በሳቅ ውስጧ ሳቅ ነበረ፣ ደስታ ነበር። እና ያው በእርግጥ እውነት አይደለም ፕራንክ ለቪዲዮ ብለው ነው መቼም። በአብዛኛው ተመልካች ሰልችቶት ነው እንጂ ሁሌም የምናገረው ነገር አለ። የጽጌና የዳኒ አብሮ መሆን የሚያስደስተው አለ ብዬ አልገምትም። ሁላችንም እውነት ለመናገር ምኞታችን ነው ጽጌና ዳኒ ቢጋቡ ብዬ የምመኘው ነገር ቢኖር ከዩቲዩብ መንደር ከኦንላይን ሳልጠፋ ተጋብተው ባያቸው በጣም ደስ ይለኛል። ሰው እና በጣም ውስጧ ደስተኛ ነበረች፣ እየተሽኮረመመች ነው። ግን ኮሜንታተሮች እንዳለ ጽጌ ጀግና፣ የታባቱ ደጋረግሽው ዙሮ ዙሮ መጥቶ አንቺ ጋር ምናምን እያላችሁ በጣም ብዙ ኮሜንታተሮች ስትወቅሱ ነበርና እኔ ግን በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። ለማንኛውም አንድ ቀን እውነት ይሆናል ብዬ ተስፋ አረጋለሁ። ሶስት ካሁን እንግዲህ ቁርጥ ያለ የሱም የራሱ የሆነ ፍቅረኛ ትኖረው አላውቅም። ጽጌም እንግዲህ የሆነ የተረጋገጠ ጓደኛ ቤተሰብ አንድ ቀን ጽጌና ዳኒ እውነት ይጋባሉ የሚል ግምት አለኝ ማለት ነው። የትናንትናው ቪዲዮ ደግሞ በቪዲዮ ማለት ነው በጣም ያስደስት ነበረ። ለማንኛውም አንዳንዴ የምንወደውን ሰው ስናጣው ነው ያ ሰው ምን ያህል እንደጎደለብን የምናውቀው። ያው ዳኒ እንግዲህ ቀናት የጀመረው ጽጌን መጥቶ አንድ ልጅ ወድሻለሁ ሲላት ጊዜ ነው። ያው ዳኒ ግዴን መቼም አንዳንዴ ቦታ የማንሰጠው ራሱ ማንፈልገው ሰው ራሱ ማለት ነው ከሆነ ሰው ጋር ስናየው ከሆነች ሴት ጋር ስናየው ያናድደናልና ያ ቀናት ስላለ ነው ሄዶ ተናዶ እንግዲህ ቀለበት ከመግዛት የደረሰው ማለት ነው። እውነት ይሆናል አንድ ቀን እውነቷን ብታገባ እንዲህ እንደምታደርግ ምንም ጥርጥር የለውም። ለማንኛውም ቤተሰብ ቪዲዮን ከወደዳችሁ ላይክ ማድረጋችሁን አትርሱ። ወዳችሁ